አማኑ ገብተሃል ወዳጅ እያማን ነው እኮ አይደለ? ደረስንብህ አማኑ። ስታማን ቦጭቀን ነው አላስተረፍከንም። ተይዘሃል። አታስገቡኝም ብዬ ነው። እንዴት አናስገባህም? ያው ብዙ ጊዜ እናንተ ታባራላችሁ ብዬ ነው። አይ እንግዲህ ወቀሰውን ምንም ሳይጀመር ወገቤን አትበል። እሺ እሺ ማቴዎስ 3:17 ላይ ያለው ላይ ሂድበት። በስላሴ በትሪኒቲ ላይ ትሪኒቲ ኮንሴፕት 3:17 በኢኮኖሚካል ትሪኒቲ ኦንቶሎጂካል ትሪኒቲንም ያሳያል ብለህ በፈለከው መልኩ መምጣት ትችላለህ። ሶሻል ትሪኒቲንም ያሳያል ማለት ትችላለህ። አንተ ደስ ያለ ማቴዎስ 3:17 ላይ ተንተን እናደርግልን የስላሴ ኮንሴፕት ምን የሚለው ነው? ማቴዎስ 3:17 አንዴ ገብቼ ሌው ወይስ ቃሉን ትነግረኛለህ? እነግርሃለሁ። የምወደው ልጄ እሱ ነው፣ እሱን ስሙት አለ አይደለ? በደመናው ነው መንፈስ ቅዱስ አረፈበት አይደለ? ኢየሱስ የተጠመቀው ምንድን ነው? እንዴት የተጠመቀው ምንድን ነው? ኦንቶሎጂካሊ የተጠመቀው ጥምቀትን ነው አይደል? የተጠመቀው በምንድን ነው? አይደለም ምንድን ነው የተጠመቀው? አይደለም ያልኩህ የተጠመቀው ምንነቱ ወይም ኦንቶሎጂካሊ ምንድን ነው? ወልድ ነው። ወልድማ ግብር ነው እኮ። የተጠመቀው ምንድን ነው ያልኩህ? ጥያቄው መለኮት ነው። መለኮት ነው የተጠመቀው። ኢየሱስ አለ የተጠመቀው እኮ። የተጠመቀው ግን መለኮት ነው። ዮሐንስ ሲያጠምቀው የነበረው ውሃ ላይ ሲያፈስበት የነበረው መለኮት ነው። ጥራት ይገባ ጌታ። መለኮት ማለት ነው። መለኮት ማለት የማይዳስስ የማይጨበጥ ረቂቅና ምጡቅ ማለት ነው። መለኮት ማለት ባህሪ ነው፣ ማንነት እኮ ነው። ኖ አይደለም፣ ማንነት አይደለም፣ ምንነት ነው። መለኮት ግን ያ ምንነት መለኮት ማለት አማኑዬ፣ ለምሳሌ ሰው ሲባል ሰውነት ባህሪ አይደል? ምንነት አዎ። ስለዚህ መለኮትን ደግሞ መገለጫዎች አሉት እኮ። መለኮት እዛ ጋር የተጠመቀው ምንድን ነው ጥያቄው? አሁን ኢየሱስ ነው የተጠመቀው። አልገባኝም አጠያየቅህ እኮ። የተጠመቀው ምንድን ነው ነው ያልኩህ። አጥማቂው ምንድን ነው? እሺ አጥማቂው ምንድን ነው? ዮሐንስ አጥማቂው ሰው ነው። ተጠማቂው ምንድን ነው? ሰው ነው እኮ። እሱን ነው ታዲያ እኮ። እንደዛ እኮ አማኑዬ ምን ሆነ ነው ዳርዳር የምትለኝ? ስለዚህ የተጠመቀው ሰው የተጠመቀው ከሆነ ጥሩ ነው። በጥሩ መታል አማኑዬ። አሁን የተጠመቀው ያ ሰው መንፈስ ቅዱስ ምን አለበት ይላል? አረፈበት ይላል። መንፈስ ቅዱስ ያረፈበት ለምንድን ነው? ምክንያቱ ምንድን ነው? ሐዋርያት 38 ላይ እንደሚናገረው ምክንያቱ ምንድን ነው? አልገባኝም። ምን እንጃ። መንፈስ ቅዱስ አረፈበት የሚለው ለምንድን ነው ማለት? እኔ አሁን ኢየሱስ ሰው መሆኑን ክርስቲያን ይክዳል ብላችሁ ነው የምታስቡት? እሱ አይደለም ጥያቄያችን። አሁን ማቴዎስ ወንጌል 3:17 ላይ ባለው ጥቅስ መሰረት ትሪኒቲን ያሳያል ወይ? ኢኮኖሚክ ትሪኒቲን፣ ሶሻል ትሪኒቲን፣ ኦንቶሎጂካል ትሪኒቲን ያሳያል ወይ? ብዙ የስላሴ አማንያን የስላሴ እምነት ድምዳሜ ላይ ያደረሰን ከሚሉ ተወዳጆች ጥቅሶች መካከል ማቴዎስ ወንጌል ምዕራፍ 3 ቁጥር 17 ድረስ ያለው። ምክንያቱም ይኸውልህ አሁን ይሄ ጉዳይ በእናንተ ሳይሆን ብዙ ጊዜ ከሐዋርያት እምነት ተከታዮች ጋር ነው ንጽጽሩ እንትን የማያደርገው። ለምን እንደሆነ ታውቃለህ? በመጀመሪያ ደረጃ ኢየሱስ አምላክ መሆኑን ስለማታምኑ የትሪኒቲው ጉዳይ መቼም ይገባቸዋል ብዬ አላስብም። ምክንያቱም እዛች ጋር ያለው አካል እኛ አምላክ ነው ብለን እናምናለን። በሌላም እምነት ውስጥ ያሉ ሰዎች አምላክ ነው ብለው ያምናሉ። ከዛን ትሪኒቲን በዚህ አይነት መልኩ ነው ልናሳይ የምሞክረው። ችግር የለውም አላቸው። እሱን ኢየሱስ አምላክ ነው በሚል አርዕስት ስንገባ ያኔ ገባ ልልህ የፈለግኩት በዛ ቦታ ላይ ማለት ነው። አሁን ኢየሱስ አምላክነቱን በተቀበሉ እምነቶች ዙሪያ ላይ ያለ ዲፍረንስ ሲኖር ነው ይሄ ሹ የሚነሳው ሞራሪ እንትን የሚሆነው ነው የምነግርህ። ግን አሁን ባለበት ሁኔታ አሁን ለምጠይቀኝ ጥያቄ አዎ ሶስትነቱ ነው የሚገልጠው ነው የምልህ። ኦኬ አዎ። ግን ምን መሰለህ ኢየሱስ አምላክ አይደለም ብለው የሚያምኑ የክርስትና ክፍሎች እኮ አሉ። አምላክ ነው ብለው ነው የሚያምኑት። ዩኒታሪያን አሉ። አዎ በስላሴ የማያምኑ አሉ። ኢየሱስ አምላክ ነው ብለው የማያምኑ ክፍሎች አሉ። ለምሳሌ የዋ ምስክሮች የተጠመቀው ሰው ምስክሮች ልክ ነህ። አሁን እኔ ልነግርህ የምፈልገው ወደ ነጥቡ ተመለስና እንዳዳመጥ እኮ አዳምጠኝ እሺ አማኑዬ፣ እንድንግባባ። ካልተለማመጠ ምንድን ነው የሚሆነው? ጠጅ ቤት ነው የሚሆነው። የሰማ ይስማ ነገር ነው የሚሆነው። አንተ ስታወራ ሀሳብን አክብሬ አዳምጫለሁ። እኔ ደግሞ ሳወራ ሀሳቤን አክብሬ አዳምጠኝ እሺ።
የተጠመቀበት ምክንያት ምንድን ነው ብዬ ጠይቄ ነበረ። ምክንያቱ ያኔ ሲጠመቅ መንፈስ ቅዱስ ወረደበት። ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ አምላክ የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው ይላል። ቀቢው ማን ነው? አማኑዬ አምላክ አብ አምላክ ነው የሚለው አብ አይደለም። አምላክ ነው የሚለው ደግሞ በአማርኛው እግዚአብሔር፣ በእንግሊዝኛው ጋድ፣ በግሪከኛ ቴዎስ። አምላክ የናዝሬቱ ኢየሱስን ቀባው አለ። ቀቢው ማን ነው? አምላክ። ጥሩ ነው። አምላክ ነው ያለው። አንድ አምላክ ነው ያለው። አንዱ አምላክ ማንን ነው የቀባው? የሆነውን ኢየሱስን። እሺ ያ የተቀባው ምንድን ነው? ምንድን ነው? አምላክ ነው። ስለዚህ አንዱ አምላክ ማንን ነው የቀባው? አንዱ አምላክ አምላክ ነው። አይ ኖ ኖርማሊ ይኸውልህ እዚች ጋ እኔ ላስረዳ። ፍጹም ሰው ስለሆነ ሶሪ ጨርሰሃል ወይስ ላስረዳ? ችግር የለም አስረዳኝ። ፍጹም ሰው ሲሆን ፍጹም የባሪያን አይነት እንትን ይዞ ነው የመጣው። ስለዚህ ባሪያ ማድረግ ያለበትን ነገር በሙሉ ማለፍ መቻል ነበረበት። እኔና አንተ ልክ ለአምላክ በምናደርገው ነገር ውስጥ ለምሳሌ ኢየሱስ አምልኮንም አቅርቧል። ያ የሆነበት ግን ምክንያት ነው የምነግርህ። እየሰሙ አንደርስታንድ አድርገኝ ሀሳቤን። እሺ እንትን አትበል ማለት እኔን የማይመለከተኝ ነገር ፎካል ፖይንቶችን ላይ ስናተኩር ማርጂናል ፖይንቶችን ያው ልነግርህ እኮ የፈለግኩት እኮ ይኸውልህ እዛ ቦታ ላይ ኢየሱስ ፍጹም ሰው ነው እኮ እያልኩ እኮ። ስለዚህ ለማንኛውም የሚሞላ ሰው በመንፈስ ቅዱስ ሙላት መሞላት ነበረበት ነው እኮ። ገባኝ እኮ። ግን አሁን ሲቀባ የተቀባው ነገር ምንድን ነው ብዬ ስለ አምላክ ነው የተቀባው አልከኝ። አንዱ አምላክ ማንን ነው የቀባው? ስለ አምላክ ነው። አንዱ አምላክ አምላክን ነው የቀባው። ያው በስጋው ያኔ ሰው ስለሆነ ኢየሱስን አንዱ አምላክ ሳብጀክት ነው እዛ ጋር፣ ኦብጀክቱ ደግሞ እዛ ጋር አምላክ ነው። ገባኝ። አሁን ስለ ኢየሱስ ስታወራ ማለት ነው። ሄሎ ይሰማል? ይሰማል። እሺ ቀጥል። በምድር ላይ በኖረበት ስፔሻሊ ከ30 እስከ 33 ዓመት ከምናምኑ ማለት ነው የ3 ዓመት ተኩሉ የትምህርቱ ወቅት ላይ ያለው ወቅት ሙሉ ለሙሉ የሚያሳየው ሰውነቱን ነው። ገባርላ ኃጢአትን ለማሸነፍ ነው የመጣው። ባይዘዌ ታምራቶችንም ድንቆችንም ያደርግ የነበረው እሱ አምላክ መሆኑን ከአምላክ መምጣቱን ራሱን ማን እንደሆነ የአምላክ በጎ ፍቃድ ምን እንደሆነ ሊገልጽበት እንጂ ዋናው የመጣው ነገር ምንድን ነው? በምድር ላይ ኖሮ ኃጢአትን ሳይሰራ ኃጢአትን አሸንፎ ሁላችንን የሚያሸንፈው ደስ ይለኛል። ባላቋረጠ ደስ ይለኛል። እኔ ነጥቤ ያለው ማቴዎስ 3:17 ላይ ነው ያለው። እኔ አሁን ታዲያ ይህንን ነገር እኮ በደፈናው ካልከኝ ኦኬ፣ ሰውም አምላክም የሆነውን ኢየሱስን ነው ያጠመቀው። እየሰማኸኝ ነው? ትሪኒቲ ላይ ደግሞ አንድ ያዳም ከኢትዮጵያና ከኤርትራ በኢኮኖሚ ማን ይበልጣል? ስለ ሱዳን ነው እያወራ ያለ። ሱዳን የዛሬ 10 ዓመት 20 ዓመት የነበራት የኢኮኖሚ አሁን ምን አለ መሰለኝ፣ አሁን በዚሁ አንጻር ለቁርአን ሶሪ አንዴ ልንገርህ፣ ስለ ቁርአን ብጠይቅህ ስለ ቁርአን ብጠይቅህ ምን ብለህ ታስረዳኛለህ አንተ? አይደለም ሌላ ቁርአኑ ላይ ያለውንም ነገር እኮ ብቻ አታስረዳኝም። ወጥተህ ይሄ ነገር የሚፈሰረው በዚህ ነው ብለህ አዲሳቶች ላይ ገብተህ ይህንን የተረበረበት አስባብ አለ ብለህ ታወራልኛለህ። ይህን ካላወራንማ እኮ ሰው የሆነው ኢየሱስ ክርስቶስ ተጠምቋል። እንደማመጥ እንጂ ዝም ብሎ ጠጅ ቤት አይደለም ያለው። እንደማመጥ አንደማ ያስቸግራል እኮ ሰውን። አንደኛ ነገር የጋራ እሴት አለን። አንድ ቋንቋ ነው የምናወራው። አንድ ባህል ነው ያለ ነው። ሁለታችንም ኢትዮጵያ ነን። ቢያንስ መደማመጥ የሚባለውን ነገር ብናደርግ ጥሩ ነው። ሀሳቡን ካልተረዳው ችግር የለም። መጨረስኩኝ አውርቼ ተወሰንና ጥሙሳስን ይዞ ጥያቄው አልገባህም፣ ሀሳቡንም አልተረዳኸውም። ማቴዎስ 3:17 ላይ ያለውን ከሐዋርያት ሥራ 10:38 ጋር አዛምደን ትሪኒቲን ያሳያል ወይስ አያሳይም የሚለው ነገር እያየን ነበር። እዛ አካባቢ ላይ ድርሻ አላልክም። ስለ ኢየሱስ አምላክነት ከፈለግ ጥያቄው ይለቅና ከፈለግ አምላክ ነው ወይስ አይደለም በሚለው ላይ መነጋገር ትችላለህ ከኔ ጋር ወይም ከወንድሞች ጋር መነጋገር ትችላለህ። ሌላ ቤት ውስጥ ገብተህ አሁን ቶፒኩን እንዳንል። እሺ በቃ ሶሪ። ለማንኛውም ጥሩ ውይይት ነው እያደረጋችሁ ያላችሁት። አክቹዋሊ ግን ልነግርህ የምፈልገው ሜቢ ለውጣም ስለሆነ ነው። ሜቢ ከዚህ በላይ እውቀት ሰፊ ጊዜ ሄድና ፎሎ አድርገኝ እስቲ አማንዬ
አረጋለሁ፣ እናወራለን። ግን እኔ አሁን ትልቁ ልነግርህ የምፈልገው ነገር ማለት ነው ሌላ ቀን ስትመጣ ሳትቻውን ስትወጣ ልብ ቆሟል ይመስለኛል። ለዛ ነው ወዲያው ያው ምላሴ እኮ ምንም አልተረፈም። በስፒል ጫማ ነው ላይ ቆምክብኝ። ማውራት እንደዛ ብዬ አይደለም። ጥሩ ሰው ነህ፣ መልካም። እኔ እንደውም ልናገርና መጥፎ ቃል ልናገር ነበር የገባሁት የሆነን ለመናገር ግን ለዛሬው አይ መልካምነት አሸነፈኝ። ታውቃለህ እንደዚህ አይነት ለሌሎቹ ሙስሊሞች አርአያ ብትሆን አሪፍ ነበር። ምክንያቱም ሌላው ሲያወራ አትመጥነኝም፣ ውጣ ሌላ ገባ እንድትናገራቸው አድርገው እና አሁን ልትወጣ ልብ ቆሟል። ተረጋግተህ ሌላ ህልና በስነ ስርዓት የምጠይቀው ከፈለግ ነገረ ክርስቶስ ላይ ክራይስቶሎጂ ላይ በደንብ መማማር እንችላለን። ያው መወያየት ብቻ ሳይሆን መማማርም እንችላለን። የእውነት አምላክ ስማኝ፣ እውነተኛው አምላክ እንጂም ከሁለት አንዳችን ነው። እውነቱን ያብራልን ወንድሜ። እመኝልህ ለሁለታችንም ገነትን እመኛለሁ። ለዛ ነው ወዳለሁ። ቴንክ ዩ በጣም ነው የማመሰግነው። ፎሎ አደርጋለሁ። እሺ አብዱ ተረከበው። እና አይ ቲንክ የዛሬ እንዲህ በቃ ፕሮግራማችንን እንዝጋውና ከዛ ምናልባት ውስጥ መቀጠል ከፈለግ እንትን ትላለኝ። አዛን እየተባለ ነው ኢትዮጵያና እናድርግ። ያለው ነገር ምንድነው? በቂ ነው ራሱ የዛሬው እንትን ማለት ነው። እኛም አሁን ስላለን ጥያቄና መልስ ሲኖር ደግሞ እንደዚሁ ሲመቸን ያቢሮም ሲከፍት ሌሎቹም አብዱልከሪምም ከከፈተ ካጋጠመኝ አውኪም ከገበጠ ኢብራሂምም አሲያም ፈቲም ሲከፍቱ አጋጣሚው ከተገኘ ያው እንትኑን ጥያቄና መልስ ምናምን ፕሮግራሞችን እናደርጋለን ማለት ነው። ሲመቸኝ ካልተመቸኝ ያው ቋሚ ፕሮግራም አለን በሳምንት አንዴ፣ ያንን ነገር አስበን እንትን እንዳለን ማለት ነው። እና ለዛሬ ብቃን አይደለ ያጀማ ተስሚዞ ቢላሎ አቡኪ የምትሉት ነገር ካለ አህመድ የምትሉት ነገር ካለ የምጨምሩት ነገር ካለ ጨምሩበት። አይ ምንም በዛ ጉዳይ ላይ የሚጨምረው ነገር የለም። የሚጨምረው ነገር የለም። አፍወን የምንጨምረው አልኩኝ።